ተመለስ። ወደ መጣበት ቦታ ተመለስ። አዝራ ምን ተፈጠረ? መቴ አልገባኝም። ምንድን ነው ያልገባሽ? ቆይ ተበሳጭታ ነዋ። መቴ እስኪ ሰዓቱን ተናገር። አክስቴ ፌሊዝ በጣም ይቅርታ፣ ትራፊክ ይዞኝ ነው። ኢስታንቡል ተጨናንቃ ነው። እንደዚህ ከሆነ የምትለው አዝራ መናደዷ በጣም ልክ ነው። ሄጄ ሊያት በቃ እኔ እወጣዋለሁ። አይሆንም፣ አልፈልግም። አያትህና አባቴ በጣም ተጨናንቀዋልና ዛሬ ማታ ከዚህ በላይ ውጥረት አልፈልግም። እሺ አክስቴ ፌሊዝ፣ ቢሆንም ሁሉንም ነገር እኔ ያስተካክለዋለሁ። እሺ መጀመሪያ አዝራን ላረጋጋት። አታስቢ፣ መቴ ይወጣዋል። አዎ መቴ ነገሮችን ያስተካክላል። ቆይ አንቺ ነገሮችን ይበልጥ መበጥበጥ ነው ወይስ ማረጋጋት ነው የምትፈልጊው? መጀመሪያ እሱን መስመር አስይሹ። ኤንጅላ እነዚህ ነገሮች አስተካክያቸው። አንተ የተረገምክ እርጉም! አዝራ ወዴ፣ ምን እያደረግሽ ነው? ምን ማድረግሽ ነው? ምን እያደረግኩ ነው? ንገረኝ። መጀመሪያ ሳምሽን፣ ከዛ መታሽን። ተረጋጊ እንጂ። የት ቆይተህ ነው? የት ነው የቆየው? የት ነበርክ? ከየትኛዋ ሴት ጋር ነበርክ? ንገረኝ። ከማን ጋር ነበርክ? ይሄ ምንድን ነው? የሴት ሽቶ ላይ ሸተተሽ እንዴ? ደግሞ ይቀልዳል እንዴ? መቴ የት ነበርክ እያልኩ እኮ ነው። ወዴ ትራፊክ ይዞኝ እንደነበር ነገርኩሽ እኮ። እሱን ውሸትህን ለምታምነ ሌላኛዋ ሞኝ ሴት ሄደ ነገራት። እሺ እኔም በደንብ እኔ አዝራ ነኝ። አዝራ ምን አይነት ነገር እያሳለፍኩኝ እንደሆነ ግን ታውቀሃል። በትንፋሽህ ራሱ አውቀሃለሁ። መቴ ወዴ ነገርኩሽ አይደለም እንዴ? ሆን ብዬ ያደረግኩት ነገር አይደለም። ተሳስተን ያደረግከው? ሁሉንም በስተት ነው ያደረግከው? ይሄ የሚታመን ነገር አይደለም። እጅሽን ወደዛ አድርጊልኝ። ትራፊክ ይዞኝ ነው አልኩሽ እኮ። የዚህ ከተማ ነዋሪ ሆነሽ ይህንን ለመረዳት ከባድ ነው እንዴ? ትራፊክ ነው። ትራፊክ እስከሚበዛ የት ነበርክ? ቀኑን ሙሉ የት ነበርክ? እንደዚህ መቀጠል አንችልም። ምን እንደማደርግ አላውቅም። እኛም ያንተን ነገር እናደርገዋለን። መቴ ከመምጣት በፊት ውሳኔ እንድትወስን ነግሬ ነበር። አንተ አሁንም እንደሰው ዘልዛላ ወመኔ ስለሆንክ ለምንም ነገር ዝግጁ አይደለም። ሂድ ቶሎ በፍጥነት ከዚህ ውጣ። አዝራ ሂድልኝ። አዝራ ጉዳይ ነበረብኝ አልኩሽ እኮ። ነገርኩሽ። መቴ ዛሬ ማታ ቀለበት ልናስር ነበርኩ። ጉዳይ ሊኖርህም አይችልም። ጉዳይ ሊኖርህም አይገባም ነበር። ተረጋጊ። እንዴት ነው የምረጋጋው? ምን የሚያረጋጋ ነገር አለ? እህቴ ምን እየተጨቃጨቁ ነው? አምላኬ ሆይ አዝራማ በደው አይቀርም። አንተ እዚህ ምን ትሰራለህ? እላይ ሂድና ሰዎችን አረጋጋቸው። ላይ ቦታ ምን ይለወጣል? ሂድ በል። ምን እየተካሄደ ነው? አንተ ደግሞ ለምንድን ነው ወደዚህ የምትመጣው? ሂድና ሰዎችን አረጋጋ እንጂ። አንቺ ደግሞ ነይ ወደዚህ። ሂጂና ጸቡን አብርጂው። በይ። ማን እኔ? አዎ አንቺ። ሌላ ማን ሊሆን ይችላል? በሂጂና አረጋጊያቸው። ተናግሬ ነበርኩ። አዝራ ታብዳለች ብዬ ነበር። አዝራ ጭቅጭቅሽን አቁሚ። ለመረጋጋት ሞክሪ እያልኩሽ እኮ ነው። በል ንገረኝ። ማወቅ እፈልጋለሁ። በጣም አስፈላጊ የነበረው ጉዳይ ምንድን ነው? በል ንገረኝ እንጂ ንገረኝ። ልንገርሽ? አዎ በእርጋታ ሁሉንም ነገር አዳምጣለሁ። ንገረኝ። አዝራ አንቺ እንደዚህ መሆንሽን እስከቀጠልሽ ድረስ ምንም ልናገር አልችልም። እሺ እና ሁሌም ልክ ነው። በጣም ብልጥ ሰው ነህ። በጣም ብልጥ ነኝ። የኔም ብልህነት ግን ሁሌም እንደናቀው። ምንም ነገር አልነቅም። በደንብ ነው የማውቅሽ። መቴ ወይ ትነግረኛለህ ወይም ከዚህ ቀጥ ብለህ ትወጣለህ። እንድነግርሽ የምትፈልጊው ነገር አለ? በጣም ጥሩ እነግርሻለሁ። አዝራ የሆነ ሴት ተዋውቂያለሁ። በጣም ጥሩ። ቀጥል፣ ንገረኝ። የተለየች ናት። በጣም ቆንጆ ናት። እና ለእናቴ አሁን ቀለበት ላስር ነው። ከዚህ በኋላ ወመኔ መሆን አልችልም ብዬ ነገርኳት። እና የላጤ ህይወትህን በጣም በቆንጆ መንገድ ለመሰናበት ፈለግ? እንደዛ ነው የተፈጠረው። በእርግጥ ሞክሬያለሁ። እንድትመጣ ነግሬያት ነበረ። የተቻለኝን ሞከርኩኝ፣ ግን ተስፋ አልነበረው። እንዲሁ ለደስታ ያህል ብዬ ነበረ። እና ልጅቷ መጣች? አዎ መጣ ነበር። ከመጣች በኋላ ምን አደረጋችሁ? ምንም። ስለ ሀገሪቷ ኢኮኖሚ የመሳሰሉት አወራን። ከ100 ዓመት በኋላ የሰው ዘር ምን እንደሚሆን አወራንና እቅድ አወጣን።
በጥልቀት ልንገርሽ። ቆንጆ ነበር። ታዲያ በደንብ ተዝናና? እጅግ በጣም ለመግለጽ እስኪያቅተኝ ድረስ። እና ዘና አልካ? ፍላጎትህን አረካ? ህልምን የመሰለኝ እውነት። ወደዚህ መምጣት ራሱ በጣም ነው የከበደኝ። ምን ነው ዝም አልሽ? በመልሴ በጣም ተደሰትሽ መሰለኝ። እኔም ማናደድ ያስደስታል አይደል? ሞትቻ መሳቅህን አቁም እቴ፣ አትሳቅ። እውነት እገልሃለሁ። እየቀለድኩ አይደለም። አልለቅህም፣ እገልሃለሁ። ምን ማድረግ እችላለሁ? እውነቱን ስነግርሽ አታምኘኝም። ሰዋሽም ደግሞ አይሰራም። እውነቱ የትኛው ነው? ውሸቱ ሴቱ ነው? ለውጥ ያመጣልሻል? ከአፍ የሚወጣው ቃል ለአንቺ ስሜት ይሰጥሻል? ሁሌም በጊዜው አንቺ የተስማማሽ ነው የሚሆነው። ምን እናድርግ? ምን ማለት አለብን? ሰዎች ላይ እየጠበቁን እኮ ነው። እባክህ ወደዛ ተወኝ። እባካችሁ ወደዛ ልበላቸው ነው ወይስ አዝራ ወደዛ ብላለች ልበላቸው? አዎ እንደዛ በላቸው። እንደውም ሂድና ለእኔ ነገርከኝን ነገራቸው። እሺ ሂድ። እሺ እነግራቸዋለሁ። በል እሺ እነግራቸዋለሁ። ምንም ችግር የለም። በል ውጣልኝ፣ ሂድ። መቴ አሁን ከዚህ ሂድ። መዘዝልኝ መቋቋማችን መቴ ውጣልኝ ከዚህ ውጣ። እንደፈለግሽ። ለሌላ ቀን ቀጠሮን ብናዘዋውረውስ? አዝራ እንደምናየው ከሆነ በቶሎ የምትረጋጋ አትመስልም አቶ አቲፍ። ያለ ምክንያቱ የተበሳጨችው መቤት በራሷ መንገድ ነገሮችን ለማረጋጋት እየሞከረች ነው። ስለዚህ የምትናገረውን መጠንቀቅ አለበት። እዚህ ለራሳችን ተናደን እኛ ምን እያደረግን በደንብ ማፈር አለብን። ማለቴ በዚህ ሁኔታ ውስጥ አንድ ነገር ማለት ካለብህ እባክህ ቀጥል። ወጣቶች ናቸው አባት ዚያ፣ ወጣቶች ናቸው። ሁለቱም ወጣቶች እኮ እብድ ናቸው። እኔ ልጆቹን ሄጄ ላያቸው። አይ መጀመሪያ እኔ ልሂድና ላረጋጋቸው። ከዛ አንቺ መተሽ ታወሪያቸዋለሽ። አንቺም መረጋጋት ያለብሽ ይመስለኛል። አትምጪ፣ እኔ ሄዳለሁ። ሁላችሁም እንዴት አመሻችሁ? አዝራይት ናት። ልጄ መልስለት እንጂ ለምንድን ነው ዝም ብለህ የቆምከው? የሁሉ ሰው እዚህ ተቀምጦ አንተን እየጠበቀ ነው። ሁላችሁንም ይቅርታ ለማለት ፈልጋለሁ። ኢስታንቡል ውስጥ የትራፊኩን ሁኔታ የማያውቀው ሰው የለም። በእርግጥ እኔም የሥራ ስብሰባ ነበረብኝና የእውነት እላችኋለሁ መንገዱ በጣም የተጨናነቀ። ባህሪ የምን ሥራ የምን ስብሰባ ነው? የሌለ ነገር አታውራ። እሱ ራሱ አግባብ ያለው መልስ ይስጥ። ሲጀምር በአግባቡ ቅድም ያወጣ ሊያረፍድ አይችልም። እኔና አዝራ አያቴ ግማሹ የኔም ጥፋት ነው። መቴ እንደሚያረፍድ መልእክት ልኮልኝ ነበር፣ ደውሎልኝም ነበር። ግን እኔ መልስ ያልሰጠሁት። ለምን? አንዳንዴ ለምን ብለን አንጠይቅም። አዝራ እንደዚህ ናት ብለን ዝም እንላለን። በሚያሳዝን ሁኔታ መቴ ለአዝራ ሳብቋታል እየተባለ ነው። ቢሆንም ግን እዚህ የምትጠበቀው አዝራ ብቻ እንዳልሆነች ያውቃል። ለማግኘት ከፈለክ ቤት ውስጥ ብዙ ስልኮች አሉ። መቴ ደውሎልኝ እንደሚያረፍድ ነግሮኛል። እና ለአንተም ነግሬሃለሁ አይደል እንዴ? ማርፈድ ስትይ ምን ማለት ነው? ይህ ማርፈድ ብለን አንጠራውም። እንደዚህ ቀላል መሆንም የለበትም ወይዘሮ ቤልጊን። ይህ ትልቅ ንቀት ነው። ግን አያቴ እሺ በቃ አሁን ልጆቹ እርቃ ወርደዋል መሰለኝ። ስለዚህ ርዕሱን እንዝጋው ባካችሁ። አዎ በእኔ በኩል ለመርዳት እንደቻልኩት ችግር በመፍጠር ላይ አቶ አቲፍ በጣም የተካነበት እንደሆነ አስረግጬ ይመሰክራል። እኔ ነኝ ችግር የምፈጥረው? ትክክለኛው ችግር እነዚህ ልጆች ናቸው። ትራፊክ ይዞት ነው ያረፈደው። ቅብጥር ስምንትስ ግን እናንተ ናችሁ እንዲያደረጋቸዋቸው። ልጆች ናቸው ምን ችግር አለው? ወጣቶች ናቸው ምን ችግር አለው እያላችሁ ይኸው ከቁጥጥር ውጪ የሆኑት። አሁን ያለንበትን ተመልከቱ። ፋሮኒሳ ልክ ናት። በተሳሳተ ሰዓት ነው የመጣነው። ልጆቹ ዝግጁ ሲሆኑ እንመለሳለን። በሉ ተነሱ እንሂድ። አባዬ እባክህ ተረጋጋ። አባዚያ እባክህ፣ አባዚያ ይኸውልህ ምን መሰለህ፣ አባዚያ እንደሱ አታድርግ። ልጆች ናቸው፣ ቀስ ብለው ይማራሉ። እንዴት ይሆናል? እባክህ እየለመንኩ ነው። ግን አጎት ዚያ ስማኝ፣ እንደዚህ አታድርግ እባክህ። አያቴ እንደዚህ አትሆን። ምሽቱን በደስታ እናሳልፈው አይደል እንዴ መቴ? ልክ ነህ አጎት አቲፍ፣ ይቅርታ ጠይቃለሁ። ልክ ነህ።
ልክ ነህ ማለት ምንም ነገር አያስተካክልም። ግን እኮ አያቴ የላከውን መልእክት ባነበው ይህ ሁሉ ነገር አይፈጠርም ነበር። አባዬ አይኗ እየተቀለሰለሰ እያየች ነው። ዛሬ ማታ ልጆቹን አናስከፋቸው እባክህ። ክፉ መንፈስ፣ እውነት በክፉ አይን ገብተናል። የተፈጠረው ነገር ክፉ መንፈስ ብለን እንጥረው። በቃ እንለፈው። በቃ እባክህ አባዬ። እናትና አባቷ እዚህ ያሉ እነሱ ናቸው መወሰን ያለባቸው። አያቴ ያላንተ ፍቃድ እንዴት ሊሆን ይችላል? አትነግሪኝም እንዴ ልጅት? ያየሽው ነገር አለ? የሰማሽው ነገር አለ? ምንድን ነው እሱ? ይጣላሉ ብለሽ ትሰጊያለሽ እንዴ? በጭራሽ መለያየት የለባቸውም እንጂላ። ይሄን የቀለበት ስነ ስርዓት ካሳለፍነውማ አቶ መቴ እዚህ በተደጋጋሚ መምጣት ይጀምራል። እናም እኛም ከዚህ መለያ ልብስ እንገላገላለን። ወይ ሁሉ ነገር ስለተስተካከል ፈጣሪ ይመስገን አይደል? እንኪ ልጄ ይሄን ልጅ እንጂ ቀለበት ሲያስሩ አንቺ እንድትይዙ ትፈልጋለች። እንኪ ውሰጁ የኔ ወድ ኤንጅላ፣ እንኪ ውሰጁ። በይ ውሰጁ፣ በይ ሂጂ። ሁሉ ነገር ዝግጁ ነው አይደል? ቶሎ ቶሎ በይ እንጂ። እሺ እኔ አስተካክላቸዋለሁ። ሻዩ ፈልቷል አይደል? ፈልቷል። እሺ ልጄ በይ ንገሪኝ። እሺ ለማወቅ ጓጉቻለሁ። ኤንጅላ አፍጥኚው እንጂ እኔ ልጅ ፍጠኝ። ኤንጅላ የታለች? መታጠቢያ ቤት ናት። ወዷን አሟታል። ቀለበቱን እናድርግላችሁ አይደል አባዬ? ምን ትላለህ? በሉ በሉ ተነሱ። ኢንጂላ ደህና ነሽ? ደህና ነኝ። ተሰማሽ አይደል? አዝራ ስላንቺ ጠይቃ ነበር እና ምን አልሻት? እንዳመመሽና መታጠቢያ ቤት እንደነበርሽ ነግሬያታለሁ። አልቀሰሻል እንዴ? ቆይ ተመልሼ እመጣለሁ። እንኳን ደስ አለን። አመሰግናለሁ። ምንም አይደል። እንኳን ደስ ያለህ። በጣም እንኳን ደስ ያለህ በድጋሚ። ዛሬ በጣም ደስ ብሎኛል። በጣም እንዴት ያሳዝናል ዚያ። በልዩ ቀን ላይ ራሱ ከቤተሰብ ሲወርድ የመጣውን ጌጥ እንዳደርግ አልፈቀድክልኝም ነበር። የቤተሰብ ውርስ ነው። ግን ተመልከት፣ ለእኔ የተከለከለውን አዝራ አደረገችው። አሁን ስለሱ ለመጨቃጨቅ ሰዓቱ ነው። ስለዚህ ነገር ሌላ ጊዜ ይሻላል። እሺ በቃ ምንም አልልም ዚያ። ይግቡ። ኤንጅላ ነይ። የት ጠፍተሽ ነው? ነይ ወደዚህ። ነይ ነይ ነይ። እነዚህን አውልቂልኝ። እንኳን ደስ አለሽ። አመሰግናለሁ። የት ነበርሽ ግን? ቀለበቱን መያዝ የነበረብሽ አንቺ ነበርሽ። በጣም ይቅርታ አዝራ። እኔም መያዝ ፈልጌ ነበር ግን ከመታጠቢያ ቤት መውጣት አልቻልኩም ነበር። በህይወቴ ምርጥ የምለው ቀን ላይ የእውነት ሆድሽን ታምሽ መታጠቢያ ቤት ነበርሽ ኤንጅላ? ምን ማለትሽ ነው? ቅኔ መናገርሽ ነው? ለምን ግልጽ አታድርጊው? በደስታሽ ላይ እየተጸዳዳው ነው ለማለት ፈልገሽ ነው? ልጮህብሽ ስለማልችል አውቀሽ ነው አይደል እንደዛ ያደረግሽው? አይ አረ እንደዛ አይደለም። እስካሁን ድረስ ሁለታችሁን አላስተዋወቅኳችሁም፣ ግን እንዴት እንደማስተዋወቃችሁ አላውቅም። ለምን ስትይ ምን ማለትሽ ነው ኤንጅላ? ሰራተኛ አይነት ብዬ አንቺ ማስተዋወቅ አልችልም። ሲጀመር ሰራተኛ የሚባል ነገር በጭራሽ አይወድም እና ስላንቺ ካወቀ ደግሞ 10 የግል አሽከር አለሽ ብሎ በተገናኘን ቁጥር እንዲያበሽቀኝ አልፈቅድም። ምን ብዬ ላስተዋውቅሽ? ረዳቴ ነች ወይስ ምን ብዬ ላስተዋውቅሽ? ምን ይሻላል? ምንም ማለትም ትችያለሽ። መቼም አያውቀኝ። ምን ማለትሽ ነው? እና እሱ ላይ ድብብቆሽ ልንጫወት ነው? ኤንጅላ ግን ደህና ነሽ? ደህና ነኝ። ይገባኛል። ፈርተሽ ነው አይደል? አዝራ ከዚህ ቤት ከሄደች እዚህ ካሉ ሰዎች ጋር ምን ላደርግ ነው ብለሽ እያሰብሽ ነው አይደል?
ለዛ ነው ያመመሽ። በተለይ ደግሞ ያቺ ሙቤራ ያንን ቀን በደስታና በጉጉት እየጠበቀች ነው የሚሆነው። አታስቢ፣ አብሬሽ ነኝ። መቼም አንቺን አልተውሽም። አብረሽኝ ትሄጃለሽ። እሺ? ወዴት? ከኛ ጋር ትኖሪያለሽ። አንቺ የኔ ነሽ፣ የኔ እንደሆንሽ ትቀጥያለሽ። መቼም አልተውሽም። የሄድኩበት ትሄጃለሽ። አታልቅሽ። በይ ጥቁሩን ቀሚሴን አምጪልኝ። አንቺም ተዘጋጂ። ለምን? ወዴት ልንሄድ? የቀለበት ስነ ስርዓት ዝግጅት አለ። ግን እኮ አዝራ፣ እኔን እንደሱ አይነት ቦታ ወስደሽኝ አታውቂም እኮ። በየቀኑ ቀለበት አላስርም እንጅላ። እና ደግሞ በዛውም መቴ ረዳቴን እንደ ጓደኛዬ እንደማያት ያያል። በይ ቀሚሴን አምጪው። አታስቢ፣ መቴ እያለ ብዙም አላስጨንቅሽም። ኤንጅላ፣ ምናልባት በዛውም ቆንጆ እንድታገኝ ይሆናል። ይህን አጋጣሚ በሚገባ መጠቀም አለብሽ። አይመስልሽም? እኔ ግን ባልሄድ ይሻላል አዝራ። እንደዚህ አይነት ቦታ መሄድ አልለመድኩም እና ደግሞ ሆዴንም አሞኛል። እባክሽ ብዙ አታውሪ። ይህንን ውሰጂ፣ አፍሽን ክፈችው። ዋጩ። አጋጣሚ ነው፣ የሚሆነውን እናያለን። ግን ወዲያው ለማስወጣት እንዳትሞክሪ። በይ ኤንጅላ፣ ፍጠኝ፣ ተዘገጃጂ። አንቺን መጠበቅ አንችልም። እኔ ራሴን ችዬ እለብሳለሁ። ከፈለክ እኔም አልሄድም። አይጂ ማለት አይኑና ጆሮ ትሆኛለሽ። እሺ፣ እንኳን ደስ አላችሁ። እንኳን ደስ አለን። ሁላችንም እንኳን ደስ ያለን። በቀጣይ ስንገናኝ ስለ ሰርጉ በዝርዝር እናወራለን ማለት ነው። መቼም ለሱ ተጨማሪ 5-10 ዓመት አንጠብቅም አይደል? ይኸው ላቲፍ፣ ብዙም በነገር አትክፋኝ፣ አለበለዚያ እኔም አብዳለሁ። እሺ? ደግሞ ምን የሚያሳብር ነገር ተናገሩ? ምን እንዳልክ አሳምረህ ታውቀዋለህ። ስለዚህ አትፈታተን። አግባብ ያለው ጥያቄ ነው የጠየቅኩት። የምን መፈታተን? ታውቀዋለህ፣ እየተፈታተንከኝ እንደሆነ ታውቀዋለህ። እሺ ንድ ተነጋግረን ጨርሰናል። አባዬ ያልከው አስፈላጊ ነገር አይደለም። እባክህ አባዬ፣ ከቤልጊን ጋር አውርተናል። በዚህ ሳምንት ተገናኝተን ስለ ዝርዝሩ እናወራለን። አያቶቼ በቃችሁ፣ ይሄን ምሽት በደስታ እንጨርሰው። እሺ ይሁን፣ መልካም። እሺ ይሁን፣ መልካም። ደህና ደሩ። በቃ እሺ፣ ደህና ደሩ። በቃ ወደ እሱ እንግባ። በሉ ደህና ደሩ። ሰላም እሺ፣ ሰላም ደሩ። አዝራ አሁን ትመጣለች። ዝግጁ ነኝ። ወዴት ለመሄድ ነው? እንወጣለን አይደል እንዴ መቴ? አዎ። እላይ እየወጣሽው ለመለባበስ ነው አይደል? ለባብሻለሁ እኮ መቴ። ስለዚህ እንሂድ። እዛ ጋር መስታወት አለ፣ ከፈለግሽ ራስሽን ተመልከችው። አሁን አይቼዋለሁ መቴ፣ በደንብ አይቼዋለሁ። ስለዚህ እንሂድ። ምናልባት ቆንጆውን ቀሚስሽን ሌላ ቦታ ሌላ ጊዜ ብትለብሺው። አይሆንም፣ እንሂድ በቃ። በጭራሽ በዚህ ልብስ አይሆንም። ነገሩን ባታራዘሙትስ ልጆች? አዝራ ውዴ፣ ክፍልሽ በጣም ብዙ ልብሶች አሉሽ። ውጪ ይበርዳል ማለት እኛም ራስ በርዶናል። መቴ ብርድ እንዳይመታሽ ብሎ መሰለኝ እንደዚህ ያለሽ። ልብስሽን ቀይሪና ተመለሽ። አይ ወድጄዋለሁ፣ አልቀይርም። ካልሆነ ደግሞ አልወጣም በቃ። ተይ እንጂ። አዎ። ውሳኔሽ እሱ ነው? አዎ። መልካም ምሽት ሁላችሁ። ቆይ መቴ፣ ምን እያደረክ ነው? የማይመስል ነገርማ ታዲያ። ሂድ ብላኛለች። በቃ እባክህን ተረጋጋ። አዎ። ምንድን ነው የምታካብደው? እኔ ነኝ ያካበድኩት። አትለማመጡት። ይሄድ ስለ ቀሚሴ ግድ ሰጥቶት አይደለም፣ ብቻውን መሆን ስለፈለገ ምክንያት መጠቀሙ ነው። ቀሚሱ ሰበብ ነው። አዝራ ይበቃል፣ አይመስልሽም? ለዛሬ ማታ ሁላችንም ከበቂ በላይ ተጨናንቀናል። ይሄንን ነገር ከዚህ በላይ እናራዝመው። በቃ ሄደሽ ትቀይሪያለሽ ልጄ። ሂጂ፣ ቀላል ነው። አልቀይርም አልኩኝ እኮ። እሺ እንግዲያውስ እንደዚህ ብናደርግ ይሻላል። መቴ፣ አንተ መጀመሪያ ከታንሱ ጋር ሂድ። አዝራና እኔ ከኋላችሁ እንከተላለን። እንደዚህ ያሻል። በትክክል ና መቴና። አይ እኔ ወዴትም አልሄድም። እሺ፣ ራሴን በግድ እየተቆጣጠርኩት። ኤንጅላ፣ ኤንጅላ! የማይረባ የተረገመ ብሽቅ! ልታሳብጅኝ እየሞከርሽ ነው። ምን እያደረግሽ ነው? ቆይ አንቺ ልጅ፣ እማዬ ምን ነካሽ? ሁኔታውን አላየሽውም? አንቺን ብትሆኚ ሁኔታሽ ልክ አይደለም። ነገሮች ተረጋጉ ብለን ሳንጨርስ ሌላ ችግር ትፈጥራለሽ። የሁኔታው ክብደት ግን ታውቁሻል። ፕሊዝ እባክሽን ተረጋጊ። ማድረግ ያለባትን ታውቃለች። እሳቱ ላይ ጋዛ አታርከፍኩፊ። እሺ ውዴ፣ አንቺ በፍጥነት ሌላ ልብስ ቀይሪ። ይኸውልሽ፣ በአሁኑ ነገሩን ካበለሻሸሽው እውነት ነው የምልሽ፣ ምንም አላግዝሽም። እንደውም ራሴ ነኝ ህይወትሽን የማበላሸው። የምለው ገብቶሻል አይደለ? ምን እንደማድረግ ታውቂኛለሽ። ይዜ ተወኝ በቃ። እሺ ኤንጅላ! አዝራ ምን ተፈጠረ? የት ነበር?
ገባሽ? ቆይ ይኸው መጥቻለሁ አለው። ምን ተፈጥሮ ነው? የኛው ንጉስ ቀሚሴን አልወደደው። ልብስሽ ለምንሄድበት ቦታ አግባብ አይደለም ነው የሚለው። ምን ማለትሽ ነው? ቆይ ቀንቶ ነው? ሂጂና አረንጓዴውን ቀሚሴን አምጪው። ለዛ ውሻ አሳየዋለሁ። ይሄ ውሻ የማይረባ አሳየዋለሁ። ቆይ ግድ የለም አሳየዋለሁ። ይሄ የማይረባ ግን እኮ አዝራ፣ ይሄ ቀሚስ አምጪው አልኩሽ። ለምንድን ነው እስካሁን ያለበሽው? እኔ ምንም የምለብሰው ልብስ የለኝም እና ደግሞ ሆዴንም አሞኛል። ባሌ እንጅላ ቆመሽ አታውሪ። ሂጂና ከአንዱ አሮጌ ቀሚሴ ልበሽ። እሺ እሺ፣ ላግዝሽ። ልክህን የማላሳይ ነው ይመስል አይደል? እንደዛ ነው አይደለም ይመስል? አሪፍ ነው። ልክ ነሽ። አዎ እኔም ወድጄዋለሁ። በጣም አሪፍ። አዝራ አዝራ፣ ምንድን ነው? አዝራ ይኸውልሽ፣ ሆዴን በጣም አሞኛል። ወደ መታጠቢያ ቤት መሄድ። ደህና ነሽ? ደህና ነኝ፣ ግን መታጠቢያ ቤት መሄድ አለብኝ። አብሬሽ ልምጣ እንዴ? አያስፈልግም፣ እኔ ራሴ እሄዳለሁ። ታዲያ እንደጨረስሽ ተመለስሽ ወደኛ ነሽ? እሺ። እቺ ናት አዝራን፣ ተመልከቷት። የማይሆን አለባበስ ንግስት። የእናንተን ግንኙነት ለመረዳት በጣም ከባድ ነው። ሁለታችሁም እብድ ናችሁ። እናንተ ባትረዱን መቼም አንግባባም ነበር። ፈታ በል እናንተ ፈታ በል። እውነቱን እናውራ። ያለን መዝናናት ትችልበታለህ፣ ግን ውድ መቴ አትመጪም ብዬ አላሰብኩም ነበር። የማትረባ ነህ። ጣልቃ ባልገባ ኖሮ የተሻለ ይሆን ነበረ። ቁጡ ወንድ ከምትሆን ቀንቼ ነው ብትል ይሻል ነበር። ምን ላድርግ? ቁጡ ወንድ ትወጃለሽ። ጥሩ ነው። ነጭናጫው ባህሪ ናፍቆኛል። አንተስ አልናፈቅኩም እንዴ? ምን ማለት ነው? እሺ ድራማ አትስሪ። ምንም አላልኩም። ዛሬ የሆነ ሞዛዛ ነገር ሆናል። ምንም እንዳልተፈጠረ ፈታ ለማለት በሞከርኩ ቁጥር አንተ ወደዚህ የመጣኸው ልክ ሽጉጥ ተደቅኖብህ እንደሆነ ነው የምታስመስል። ውድ አዝራ፣ ማሪ፣ የኔ ቆንጆ፣ ውድ ሚስቴ፣ ምንም ሁኚ ምን፣ ለማንኛውም አሁን ነገሩን አታዝኙ እሺ? ለማበድ ምክንያት እየፈለግሽ ነው ያለሽ። እንደዛ አታድርጊ። ምንድነው እሱ? ትንሽ ነው ያረፈድኩት። በቃ አታካብጂ። ትንሽ ነው ያረፈድከው? ትንሽ ብቻ እንደዛ? እሺ በጣም አርፍጃለሁ። እሺ እሱንም ታዩ። እናስ አታርዝም ያልኩሽ እኮ እያስደበርሽኝ ነው። በቃ እዚህ ጋር ይቆም። ችግርሽ ምንድን ነው? እሱ ከኔ ጋር ደግሞ በቅርቡ አይደለም የተዋወቅ ነው። ገባሽ አይደለም? ልክ እንደ እንጨት ልትቀርሽኝ እንዳትሞክሪ። ስለዚህ እንጨት ነበርኩኝ፣ እንጨት መሆኔንም እቀጥላለሁ እና ብትቀበዩ ነው የሚሻልሽ። በትክክል እንጨት ከሚለው ቃል ውጪ ማለት ነው። ባልቀበልስ ታዲያ? እንደዛ ከሆነ ዋጥ አድርጊ። ህይወት የሰለቸኝ። እሺ አሁን ወደ ሌላ ርዕስ እንድንገባ ነው የምፈልገው። እሺ ና እንደንስ። ጥሩ ውሳኔ ነው። ይገርማል። ያለ ጥር መዋል ማደር አይችልም። እንኳን ደህና መጣ። እንኳን ደህና ቆይሽ። እንዴት ነሽ? ደህና ነኝ። ስርዓት ያዥ። ሳመኝ። እረፊ። ስርዓት ያዥ። አይ አባትሽ እያየን ነው። እባክሽን። እያየን አይደለም እኮ ከዚህ በኋላ አንተ የምትለው ይሆናል። አሁን የቤቴ ራስ አንተ ነህ። የቤቴ ራስ እኮ ነህ። የምን ራስ ነው? የቤቴ ራስ ነህ። ምን ሆንክ መቴ? ተማረክ እንዴ? ተማርኬያለሁ። በከባዱ ተማርኬያለሁ። መቴ ምንም ነገር አላልከኝም። ስለምኑ? እንዴት ነው ወደድከው? ሁሌም በጣም አሪፍ ነሽ እንድልሽ ትፈልጊያለሽ አይደለ? ሚዛን የለሽም፣ አቋም የለሽም። በጣም በዛ እንዴ? እና ይሄ አግባብ ነው ትያለሽ እንዴ? አታስብ፣ የበዛውን እቀንሰዋለሁ። እንዴት? እንዴት ነው ወደድከው? የቤቴ ራስ የማትረባ መታጠቢያ ቤት ደርሼ እመጣለሁ። ትችላለህ። አዝራ፣ ከመታጠቢያ ቤት መውጣት አልቻልኩም። ወደ ቤቴ መሄድ እችላለሁ? ይቅርታ፣ ምንም ሊሻለኝ አልቻለም። ቤርቻ ሰላም። ነይ አብረሽኝ፣ ከኔ ጋር ነይ።
መቴን ሄጄ ሊው መጣው ሂጂ። መቴ 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 ሰው አለ። የማያገባ ውስጥ አትግባ። የት ነው ያለኸው? በፍጥነት ስልኩን አንሳው። አዝራ ውዴ፣ ምን ተፈጠረ? ደህና ነሽ? መቴ የለም። መታጠቢያ ቤት ገብቻ አየሁት። የለም። ውጪ ሳይተሽዋል? ለምን? ከሆነ ሰው ጋር ሲወጣ ያየሁት መሰለኝ፣ ግን አባትሽ አጠገብሽ ስለነበረ ምንም አላልኩም። ከሆነ ሰው ጋር ስትይ ምን ማለትሽ ነው? እኔ እዚህ ነው ያለሁት። ከሌላ ሰው ጋር ወዴት ነው የምሄደው? አላውቅም ውዴ አዝራ፣ ግን መጨቃጨቅና መጣላት ብዙም አያዋጣሽም። ስልትሽን የማትቀይሪ ከሆነ ወፏ መብረሯ አይቀርም። ሲጀመር የአንቺ ስልትና ጥላቻ የታወቀና ግልጽ ነው። ለማንኛውም ምክርሽን ለራስሽ ያዥውና ተጠቀሚበት። የምትይውን ነገር እያሰብሽ ቢሆን ጥሩ ነው። ቦታሽን ወቂ፣ አለበለዚያ አፍሽን አዘጋሻለሁ። አሁን አፌን ዘግቻለሁ፣ አታስቢ እሺ? ለምሳሌ የሆነ ጊዜ ላይ መቴን ፈልገሽ እንደነበር ማንም አያውቅም። መቴ ራሷ አያውቅም። ስለዚህ ይህን የማይረባ አሳቢነትሽን ለሚያምኑሽ ሰዎች አስቀምጪ። ምን ነው ችግር አለ እንዴ? አሁን ችግራችን ተፈቷል። እህት ታንሱ። ውድ አዝራ፣ አባቴ ስላንቺ ተጨንቋል። ለዛ ነው የመጣሁት። በቃ ውጭ ወጥቼ ሊው እንደሰማሁት ከሆነ መቴ ከሆነ ሰው ጋር ወጥቷል። መቴ በድጋሚ ጠፍቷል። ታንሱ፣ እህቴ ታንሱ ሰጅልኝ። ከፊት ለፊት ይዘሻት ሂጂ። ነይ እኛ እንሂድ። ልጅ ነይ ውዴ ነይ። ስጠኝ።